የት ነው ያለው እያለች ምን ያለችበት ጠፍቷት ነው። እኔ የልሽው ገብቶኛል። እንደዛ ትበይሽ ምናሽ ምን እያንቺ ነው? አዲስ ልጄን እያሳየሁሽ ነበረ። አልሳየሽም መሰላት። እንዳታወጪ ሴትዮ ኑሮ በቃኝ አልሽ መሰለኝ። ተበቃኝ እኮ ቆየ። እንደው የይበሉ ነው የምኖር እንጂ እርግቤ ተጫዋች ነህ አለ አንድ ቪዲዮ የተሻት በጣም ተጫዋች ነገር ነው አለና ትትታል በጣም አንቺ ቆይ በቃ በውስጥ አወራሻለሁ። እናቴ ኢንስታግራም መሰለኝ ኢሞያው እንትን ልል ነበር። አየሽ መስመር ልስት ነበረ። መች እናወራለን? እኔ ጋር ኢንቦክስ ላይ ነበረ። አይታይ በቃ በዛም ቢሆን ይለፍሽ በቃ እስኪ። ኧረ አንቺ ደግሞ እኔ እንደዚህ አይነት ሳልወድም እነግርሻለሁ ካለ በኋላ ሚንተው ሰው እኔ ብሎክ አንድ አራት ሰዎች ያሉ ሰዎች እንዲሰሙ ስለማልፈልግ ነው። ወዳቸውን ይቆጣቸው። እዚህ ሳይሆን ያልኩሽ ግን ውስጥ መናገር አለብሽ። አብሽሬ እነግርሻለሁ። ምንድን ነው አንገብጋቢ ነው ወሬው? እንዴት ነው? አይ ብዙም አንገብጋቢ እንኳ አይደለም። እንደው ያው ግን ባይዘገይ የተሻለ ነው። ኧረ ቶሎ በይ ቶሎ በይ ቶሎ ንገሪኝ እንጂ ጥሩ አይደለም ወሬ ቆይ እኮ እነግርሻለሁኝ። የአንቺ ወሬ እኔ ሲያድር አልወድም። ወሬ በትኩሱ ጥሩ ነው። የዋለ ያደረ ነገር ደግሞ ያው ባያምርም አይከፋም። ሲለውጥ ነው እንጂ ያስጠላ ሲያልሽ። አሁን ሽሮ እንኳ ትኩሱን ከምትበይ በረድ ውስጥ የተሻለ ነው። ሳ ይሁንልሽ። ኧረ እባክሽ አንድ ለሶስት ሰው ፎሎ የነበረውን አንፎሎ ሆነዋል። እኔ ተሳዳቢ ሰዎችን ምንም እንኳን የሚያስተሳስረን ነገር ቢኖር የሆነ ሰዓት ላይ በቃ ብሎ ሁላ ያረኳቸዋሉ። ረቢ እየሰማችሁ ነው። ጥሩ ሰው ናት እኮ እርግቤ። ፍርግቤ አመጠኛ እነ ምንድን ትስዋ እንደ ቅብጥስ ጥሷ። እኔ እንግዲህ ጥሩ የሚሆኑ መጥፎ በቃ እንግዲህ ጥሩ ናቸው። አላወራም። ሆድሽን ይቅረጥሽ። ሰፈር ነው ታውቂያለሽ። አመፀኛ አንድ አይደለም። ላይ ሰፈር አለ፣ ታች ሰፈር አለ፣ ጎረቤት አለ፣ በጓሮ ወደዛ ወደዚህ። ኧረ እኔ ምን አገባኝ ስለሰው። ከዚህ በኋላ እንትና ብዬ ልከፍት ነው። ማን ብለሻል? ላታመልጭኝ አታረርጭኝ ትፈጅ። ሁሉንም የሚደመስስ ስም ማምጣት አለብኝ። አሁን ይሄ አመፀኛ ነኝ፣ አሸባሪዋ ነኝ ምናምን የሚሉበት ጠባቂዋ ነኝ፣ ጠባቂው ነኝ፣ የግሌ ቀብራራዬ፣ ቀብራራዋ። አንቺ ታይ በቀብራራ አትምጪ። ታይ ቀብራራማ ቀብራራ ነው። ቀብራራ ቀብራሪት። አይ እኔ እኮ ከዛ የተሻለ ስም ላውጣ ስትይ ከዚህ የተሻለ ነው ወይ የምታወጪ? ይሄማ የልጆቹ ስም ነው እኮ። እኔ እኮ ለራሴ ነው አልኩሽ፣ ለራሴ ነው። ቀብራራማ ሁሌም ቢሆን ቀብራራ ነው። እሺ ያንቀባርሽ። አሁንም የወደፊት እንትንሽ። እሺ እኔ ያልኩሽ ለራሴ ስም እነሱን የሚደመስስ እነዛ አመፀኛ ምናምን አሯሯጫ ያልኩሽ አውጭ እኮ ነው ያልኩሽ። ያውጭ እስኪ እንደው እስኪ እንደመምበት በእናትሽ። እሺ ሲጀምር የአንቺ ስም ማን ነው? አዲስ ነው እንዲ። አንቺ የእናቴ ስምቱ መልሽ። የእናቴ ስም ነው። ኧረ እባክሽ ጎጃም እኮ ነው ያለሁት። አዲስ ምን 1000 ስም ነው ያለ። የአባቴን ብነግርሽ የአያቴን ብነግርሽ ደግሞ ትገረሚያለሽ። የእኔ እናት ስም ማለት ነው። አይን አዲስ ነው ስማ። አንቺ በቃ እስኪ አወራሻለሁ አልኩሽ እኮ በቃ እንግዲህ
አንቺ እኔም ቆይ እናቴን ስሚ እናቴ ያጣልሽ አውርተናል ነበር ስለማዘርሽ ምናምን እኮ አውርተን የተወሰነ ከዛ ጠፋሽ በዛው ያው እኔም ደግሞ ጠፋሁኝ። የምር እኔ እኮ ስለማላውቀው ነው እኔ ሂጄ አላውቅም። እዚህ ቦታ እኔ ምናምን ብለሽኝ አታ ቦታው አንድ ሰፈር አይደለም እንዴ? ከዛ ሳናወራ ቀረ። ስለ ወሎ ብትጠይቂ ነው የማውቀው እንጂ የጎጃም ቦታውን አላውቅም። እናቴን ጠይቄ ነው እኔ ለሰው የምናገረው። ለዛ ነው እኔ ያደግኩት ወሎ ስለሆነ አላውቅም። ጎጃም ብዙ ልጆች አውቃለሁ። እሺ ጎጃም የት? ጎጃም እኮ ጎጃም 1 ሚሊዮን ጎጃም የት ሀገር ነው የምታውቂው? የቀብራረሁት ጸጉር የላቸውም። ጸጉር የላቸውም። እንግዲህ መላጣ እርግቤ መላጣ ዞሪ ስነስርዓት ሴትዮ ሲጀመር የሀይሜ ጸጉር ራሱ እየተሰራ ነው። አሬች እኮ ትታት ወይ ጸጉር የላቸውም። አያ ሴትዮ በይ እንከባበርሽ። አወልጩ ናቸው። ዳምሽ የሀይሜ ጸጉር አይታይሽም እንዴ? ማን ነው የምትለው? እኔ እኮ ልጆቹ እዚህ ጋር መስለኝ። አረ ምን ለዛ ነው እንዴ? ጎጃም ብዙ ልጆች አውቃለሁ፣ ግን ጸጉር የላቸውም። ሀዩ አለች አዲስ ጸጉር አለሽ። ከፍቼ ላሳይሽ በቪዲዮ እንደዚህ ያው ሂጃብ ስለምጠገበች እኮ እንዴ ሀዩ። እሺ እኔስ ድብልቅልቅ ያለልኝ ጎጃሜ ነኝ። አያምቀውም ነኝ እሷ። እሺ ምን ቤት ናት? ለምን ቤት ናት? ጸጉር ቤታቸው ምምት እንዴት ጠገበቻቸው? ስናስራት ወላሂ ወደ ዘር አትሄዱሽ። ጥሩ አይደለም። በቃ ታይሽ ዘርና ሃይማኖት ጥሩ አይደለም። እሺ ወላሂ አትበይ ደግሞ። ወላሂ ደግሞ አይባልም። በነገራችን ላይ ታያትሽ በቃ ዝም እሷ አንዳንድ ልጆች ነዛ ላቀድ ይሆናል። እናንተ እንትን ውስጥ አትግቡ። ዘር እኔ አልወደም። እሺ እኔ ብዙ ጊዜ በነገራችን ላይ ካላወራሁ እኔ አገር የራሱ የሚያውቅ ሰው የለም። ቆይሽ የኔ ወደርት ቤዛ አብሬ የተማርኳቸው ልጅ አልሽ። የት ነው የተማርሽ? እስኪ ንገርኝ። በውስጥ አመረርሽ እንዴ? ኧረ እባክሽ። እና ታዲያ እንዴት ነው የማላመረው? ጸጉር የላቸውም ትላለህ። ቀልድ እንደዚህ በሃይማኖት እና በዘር አትቀልዱ ምለው። ለዛ ሁሉም ሰው እንደናንተ አይቀልድም። ሁሉም ሰው ይለያያል። ቆይ እርግቤ፣ እንደውም ጭራሽ ዩኒቨርሲቲ ሆነች ነው ጸጉር የሌላቸው እናቴዋ። እና መላጣቸው እንዴት አብረሻቸው ስትቀመጭ እንደው እንዴት አስቀመጠሽ? የኔ ወድ ማሬ ማሬ ጎጃም ቅሎ ማሬ እናት የቴዲ አፍሮን ሙዚቃ ጋብዤሻለሁ። እሺ ስሚ ገንገባራትና በውስጥ ስሚ እናቴ ማለት ነው። ባላ ሪካርድ ስላትና ማለት ነው ማለት ነው ቦታ ጠይቅና ማለት ነው። ከዛ ነግርሻለሁ ማለት እሺ የኔ ውድ የሀገሬ የሰፈሬ ልጅ ነግረሽ ነበር እኮ። አይ እንደው አትረቢ። እኔ እኮ እናቴ ያለችኝን እኮ ነው እንጂ እኔ አላውቅም እኮ ሰው እኮ እናትሽ ያለችሽ እኮ ከሆነ እኮ አንድ ሰፈር ነን። የሚገርምሽ አንድ ሀገር ላይ እንጂ እኔ ዘመዶች የራሱ የሚገርምሽ ባገኛቸው ራሱ አላውቃቸውም። እኔ ሁላ እሺ በቃ እርግቤ የፈለግሽ ይሁንልሽ። እኔ በነገራችን ላይ የምቀልሰው ምናምን አይደለም ማለት እንደዚህ ያው ለወሬው ድምቀት ነው። ደስ እንዳለሽ ጸጉር ነው የመኛ ሀገር እኮ ነው። ይህንን አታውቂም እንዴ? ይህ ታረፍኳት። በቃ ስሙ ይሄ እንትን ቦታ ላይ በተለይ እንደዚህ ላይፍ ላይ ሰዎች አሉ። እንደዚህ አታውሩ እሺ። ይሄ ዘር ላይ ምናምን አትግቡ። በቃ በራሳችሁ እንትን በሉ። የሆነ ሰው አንዳንዱ ሰው ደግሞ ያመራል። ቀልድ ምናምን ማያውቅ ሰው አለ። ሁሉ እኔ ቀልድ ስለምችል ብቻ ቀልድ ሌላም ሰው ይችላል ማለት አይደለም። አንዳንዱ ሰው በሆነ ነገር ላይ የሚያመር ሰው አለ። ስለዚህ አትቀልዱ ማለት ነው። የሆነ ቦታ ላይ ደግሞ የሆነ ሰው እንደዛ ነው ማለት ሁሉም ሰው እንደዛ ነው ማለት አይደለም። ሁሉ ነገሮች ይቀያየራሉ። እንደዛ አትበሉ። ሰው እናንተ በተረዳችሁት ሰው ደግሞ ያ ሰው ቀጥታ ላይረዳ ይችላል ከራሱ አንጻር። ስለዚህ እንደዛ አታውሩ ማለት ነው። በአጠቃላይ አሁን ሚዩትሽን አንሽን የሳውራ አለሰራ ስትይ ነው የሚታረክሽ።
ቀልድ ምናምን እንደዚህ ሌላ ቦታ ራሱ አትቀልጅ። እርግብ ሁሉም ሰው እንደዛ ይሄ የራሱ ትምህርት ይሁንሽ። እኔ በነገራችን ላይ እንደዚህ ለዛ ነው እኔ እንደዚህ ማል ቦታ ብዙ ቦታዎች ላይ አልገባም። እኔ እንደዚህ አይነት ቦታ ላይ አላወራም። ምክንያቱም አሁን ጊዜው ከባድ ነው። አሁን ሚዩትሽን አንሺ አዲስ እሺ። እኔ እንዳትቀየም እኔ ላስረዳሽ። ሚዩት አድርገሽ ነው እኔ ሳወራ እኮ እያወራሽ እኮ አልሰማልሽ። ኧረ እኔ ወዳ ብሽሪ ያፏበ እኔ ምን አገባኝ እንደፈለገው አታወራ። መቼ እኔ እንደዚህ ምን እንትን የምል ሰው ነኝ። አንቺ ደግሞ ይልሽ አዲስ አንቺ ደግሞ ሰው እንደዚህ ምናምን ሲል አንዳንድ ቦታ ቶሎ አትናደጂ እሺ። የሆነ ነገር ምክንያቱም ሰው አንዳንድ ሰው በተለይ ያንን ቦታ ማያቅ ወይም ማያቅ ከሆነ ሰው ባለውና ትንሽ ነገር ባየው ነው ሰው የሚያወራው ማለት ነው። ስለዚህ ያን ለማስረዳት ስትሄጂ ትንታያለሽ፣ ከሰው ጋር ትቃያለሽ ምናምን። ስለዚህ ነገራችን ላይ አንድ ሰው ግዴታ ያን ነገር ይወቅ ወይም ይረዳ ማለት አይደለም። የሚያውቀዋል ምንም የማያውቅ ሰው ግድ ይረዳው እኮ ይባላል። አንድ ሰው ደግሞ እውነት ኖረ ከተባለ ሰውን በምታወቀው ልክ ወይ ባየችው ልክ ሊሆን ይችላል። ስለሚሆን ሌላ ቦታ ለምናምን እንደዚህ ካለ አትናደጂ፣ ሁላ አታውሪተው ሳምታሽ ዝም ነው። ኧረ እኔ ሲጀመር የስጌ ብቻ አውራ ብለሽ ነው። ምን አዲስ አለሽ? ቶሎ በይ ነይ፣ አዲስ ወሬ ቶሎ በይ፣ የፈጠነ ቶሎ አውሪ። ይኸውልሽ ሱስ እዚህ ግቢና ወሬ የለም በያልሽ በእናትሽ ነው። ፕሮፋይልሽን ነው ለሰው የሚሸጠው። ፕሮፋይል ለመሸጥ ተጀምሯል። እንገራቸው ብዬ ነበር ያሉ $1 ስንት ሪያል ነው እባክሽ? 50 ብር 50 ሳይዲ ማፊ ሙሽኪላ። አሁን ሆኖ እንደው ብትገዥልኝ 50 በኢትዮጵያ እኮ አይደለም በዚህ ሀገር ነው። ቆንጆ ከሆነ የሚያምር ከሆነ ምናምን ደስ አይነት 50 ያወጣል። 50 ሪያል እስን እሱ ስቤሽ ለምንድን ወሬ ያለችው ውሸት አናየሽ? ወሬ ያለላ ወሬ ልታስቀይረን ፈልጋ ምን ምስኪን ምን እንዳራን ሲጀምር አልሰማችም እኮ እስን የላለ ያው በፕሮፋይል ገዛ እያልኩ መጀመሪያ አንቺን ነው የምሸጠው።